Namo namo bayeniut ተሰቃየው ባንቺ ሞደድ አንተ አይደለም ቆሻሻው ማጣት አንተ አይደለም ሀበሻ ምንቀኛ ነው የሚባል ሐሳብ ተስማሙበታላችሁ? አይ ቲንክ እኔ እስማማበታለሁ ትንሽ አትሊስት ቤት መታሽ እኮ እየገጠምሽ መስሎኝ ቀልድ ነው እንዳያስቆ ጨዋታ ነው ይላንተ አሬ ምን ጨዋታ ነው ገጣሚ አግብቼ ግራ ተጋባው እኮ አልቀነሰም ፍቅሬ እስካሁኑ በቃ አው ይሄ እኮ ራሱን ባርባባዘው አል ጋይስ ወዳችሁ ይሄን ቪዲዮ ሼር አድርጉ እኔ ራሴን ላጥፋነው ካምባ ወይኔ በቅዱስ ሚካኤል በቀለ የታለች እዚህ ናት በቀሉ መሰለኝ እና አባሩን ነው ማበለው የታለች እዚህ ናት እንደ በቀሉ ሰላም እንደምናችሁ የዩቲዩብ ቤተሰቦቼ እኔ አለው ፏብዬ ማለት ነው ቆይታችሁ እንዴት ነበር እኔ ጋር ሁሉም ነገር ሰላም ዛሬም እናንተን ያዝናናሉ ያስተምራሉ ባልኳችሁ አዳዲስ ቪዲዮዎች ተከስቻለሁ ቀጥታ ወደ ቪዲዮዎቹ ይሄን እሱ ወደሹ ራስሽን ለጣልሽ ልጅ ነው የምጋብዝሽ ናፌ መሳሰለችና ነገ ባላየሁ ባላደርኩህም ነበር ሰው ገብቶ ላለያያችሁ ምቀኛው ብዙ ነው ናፌ መሳሰለች ነገ ባላየሁት ባላደርኩህም ነበር ወይ ልጅ ዳውድ አንተ ያያተልም ቦንጋ ገብቷል ልጁ በነገራችን ላይ አሁን ያሉ ማለት ነው የደቡብ ኤፍኤምን ነው የሚያስተውዘኝ የደቡብ ልጆች እናውቀዋለን እንግዲህ ኑሮ ተወዶ ነው ወይስ ዳውኝ ነው የምር ዝናብና ፀሐይ ጅብ ይወልዳሉ ሚስት ሳገባች ይታረግብኛለች እንዴ መሪ ማለኔ ቢሆንስ የተዘፈነው ራሴን ሲያሜ ፖስት ፒል በውስድስ እንዴት በሬ ሳር ይበላል ሀበሻ ቀሚስ ያምርብኛል ጻድቅ ነኝ ኃጢያተኛ ቦንዳ ቤት ልክፈት እንዴ እዚህ ዓለም ላይ ብቻዬን በሆንስ የቤት ክራይ ከፍያለሁ ስማርት ነኝ ወይስ ማይም ነኝ አዳም ከቀይ ነው ከጥቁር አፈር የተፈጠረው አሁን ትራምፕ ቢደውልልኝ ስልኩን አነሳለሁ ይሄ መኪና ከቀደመኝ አባቴ ይሞታል ለሰው ልጅ ምግብ ነው ሽንት ቤት አስፈላጊው ዋ ዱፌ ነፉ ሽሪሪሪ አባቴ ግን ለምን ጥሎኝ ሄደ አሁን ያለንበት ሁኔታ ያው ፊት ለፊት ያለው ደግሞ ምን እያለ ይሆን ያለው ኮሜንታተሮች የተረገሙ ምን እንደሚል ከፊት ለፊት ካሉ ጋር ኮላብ ብታርጉ ምን አይተሻለ ነው ያሉና እኔ የምፈራው ነገር ቢኖር ማለት ነው ብቻዬን ሲል በቃ አይምሮ ውስጥ የሚመላለሱት ነገሮች ራሴን ያስፈሩኛል ቀጣይም አለ እንዴት አባቴ ሲፈሳ ሰምቻለቅ መኪና የሌለው ወንድ አይመቸኝም እኔም ቢብዬ ነው ለዚህ ህይወት ነው ከኮሮና የተረፉት እቺ ንፍጣም ተውችኛ በቅጥቅጥማ ሁለተኛ ልሄድ ብለን ምን በቀን ስንት ሸቅላለሁ የጾም ፍየል ብላ ለነገሩ የበቆሎም የለኝም ፋራውንኩ በቃ በጌታ ወንድሜ ነትለኛለች እንዴ ቻያ ፖሊስ ሉን እንዴ በቃ እኔና ሽሮ ከዚህ ሀገር አንወጣማ ለዚህ ቲማቲም ህዝብ ሀያቴ ግን ምን አስባ ነው ምን ጅላቴን ያገባችሁ ሀያቴ ግን ምን አስባ ነው ምን ጅላቴን ያገባችሁ በጣሪ ሆይ እኔ አልቅሼ አንተን አስለቀስኳ ልጁ ከለም በዚያ አኬዱ ከሀገር እንዳይወጣ ነው ሰው ላይ ሮጣለ በዝናብ ዝም በቃ ዝናብ ራሱ አይመታም ብቻን ያወራ ስትሄድ ማለት ወይ ዘንድሮ በቀለ የታለች እዚህ ናት በቀሉ መሰለኝ እና አባሩን ነው ማበለው የታለች እዚህ ናት እንደ በቀሉ የሚሰበር ነገር የለም እንደዚህ ቲቪ እንደሆነ ተወዷል ጦይነሽ በቀሉ የታለች በቀሉ ምን ፈልገህ ነው እንደምን በቀሉን ፈልገህ ነው የታለች በቀሉ ነው እቺት ማማደን እሱ ነው በቀል እሱ ነው በቀል እርግጠኛ ነኝ ማማደን ማድላ አንተ ነህ በቀሉ እኔ እኮ ጓደኛ ነኝ ረሳኝ እንዴ
አላውቅም። የት ነው የማውቅህ አንተን? አላውቅም። አላውቅም። አንተን በቀሉ በቀሉ አንተን። ኧረ እኔ አይደለሁም። ይኸው እሱ ነው በቀሉ። ምንድን ነው የፈለከው? አባት ሰላም እግዚአብሔር ምንም አልፈለኩም። ምንድን ነው እንትን እርቦኝ እንዲህ ሌላ ሲናገር ሆነ እርቦኝ እና እንደዚህ አትልም። እሺ ምንድን ነው የፈለከው? አባዬው እንትን አሳ ነገር ካለን አሳ ነው የምፈልገው። ነይስ የቤት ሶሻል ኮምቦ አምጪለት። እሱን ነው እንዴ? አቤት ማደነለ ማወሽ ማደነለ ይሄን መሰለ እኮ ይሄን መሰለ እኮ እባክህ ምን ያክላል ደግሞ? ስማ እስኪና አሳ ነዋሪ ነው እንዴ? የቅድሙ ሰውዬ ነው የሚያክለው። የቅድሙ ሰውዬ አይተዋል። በቀሉ ይሉታል እንጂ በቅሎን እኮ ነው የሚያክለው። አይተዋል። ስድስት በቅሎን እንዳንጠራብህ። ኧረ እኔ ማደነለ ይሄን መሰለ እኮ አግኝቼ ስማ ሴዶ እዚህ መጥቶ ይብላ አይመስልም? ሴዶ ይሄን መሰለ እኮ ማግኘት ከፈለክ ሴዶ ላምባረት ኃይሌ ግራንድ ፊት ለፊት አርባ ምንጭ አሳ ይሄን መሰለ እኮ ልብላበት። በቃ የቅድሙ ሰውዬ እንዳጠረ ውሃ እየጠጣሁ መስሏችሁ ነበር? አይደለም፣ ኩባያው ባዶ ነው። ይሄ የኔ እጅ መስሏችሁ ነበር? አይደለም፣ የሰው እጅ ነው። ይሄ የኔ ድምጽ መስሏችሁ ነበር? አይደለም፣ ሪካርድ ነው። ይሄ የኔ ቤት መስሏችሁ ነበር? አይደለም፣ የንጉስ አፍሪካ ክሬቲቭ ስቱዲዮ ነው። እኛስ አንቺን እያየንሽ መስሎሽ ነበር? አይደለም፣ እየጨፈንሽ ነው። ዛሬ መጨረሻችን ነው። እዚሁ ጋር ዛሬውን ነው ፈተነው የምናድረው። እንደምን አስችሎ ወጥቶ መቆየቱ፣ በኩል ለሊት ደጁን ማየቱ አይደክመኝ ነው እንዴ የሚመስል? በእውነቱ አሪፍ ነው። ከአዲሱ መድብል ነው። ምንድን ነው የምታወራው? ቤት መታሽ እኮ እየገጠምሽ መስሎኝ። ቀልድ ነው እንዳያስቀው። ጨዋታ ነው ይሄ ላንተ? ኧረ ምን ጨዋታ ነው? እኔ ገጣሚ አግብቼ ግራ ተጋባሁ እኮ። ኖርማል ወሬ ነው ይሄ፣ ግጥም አይደለም። በፈጠር ለአንድ ጊዜ እንኳን በቁም ነገር አዳምጠኝ። እሺ በእጅ ታቅፎ ማደር እንዲህ እየጠማኝ ትንፋሽ ክንተርቤ ምግብ እንዳጣለማኝ ይታይ አይደል እንዴ ካይኔ ላይ ያበቃል። ችላል መርጠህ እንደው ሲበቃም ይበቃል። ፈጣሪው ትዕግስቱን ስጠኝ። እነማን ናቸው ደግሞ እነዚህ? ጀማዎቼ ናቸው። አንዴ ይቅርታ እያወራን ነበር። ተወጡልን ብን ብዬ ስጠፋልህ ያኔ ይገባሃል። እሺ ተረጋጊ እንጂ ወይ እንደ ኖርማል ሰው አውሪ። ለምንድን ነው ቤት እየመታሽ የምታስደምሚኝ? እሺ ገጣሚ ነኝ በቃ ሳልፈልግ ቃላት ይሰካካልኛል። ከዚህ በኋላ ትዕግስት የለኝም። አርፈህ አዳምጠኝ። እሺ ቀጥይ በቃ። ይቅርታህንማ ለአፍ መሟሻ ያህል ቀን ማለፊያ አድርገኸው ስራ ግን ሲቀጥል አያሳዝንህም? ያኔን መናፈቄ ጭንቅህ ሳይሆን ምን መጨነቅ። ይቅርታህንማ ለአፍ መሟሻ ያክል ቀን ማለፊያ አድርገኸው ስራ ግን ሲቀጥል አንቺ ያበረ ዘፈን ይወጣዋል። የዜማውን ልጨርሰው ብቻ። አንተ ግን መቼም አታድግም። ሁለተኛ አታገኘኝም። እሺ እንዴ ማለት ነው? አንቺን እኮ አዳምጪኝ እንጂ እንዴት አመራጭሽ? አንቺ ዜማውን ለጠፈኝ ይቅርታውንማ ገጣሚ ስታገባ ማለት ነው ጠዋትና ማታ ግጥም ነው የምትሰማው ማለት ዜማው እንዳይጠፋ። ኧረ በቃል ትለያል። በርበሬ ያልቋል። ባለፈው እንዲያስፈጨሽው አመት ሞላው እኮ አይበለም እንዴ? ምን አለበት ቂቤ ተለቅልቃ ከምትጠብቀኝ እንደ ድሮ አጭር ቀሚስ ለብሳ ያንን የምወደውን ሽቷን ተቀብታ ፀጉሯን ነስንሳ ቤቱን ሞቅ አድርጋ ብትጠብቀኝ። የኔ ሚስት ሰላም ነው? ውሎ እንዴት ነበረ? አሪፍ ነበረ፣ ግን በጣም ናፍቀሽኝ ነበረ። እኔ ራሱ እኮ አላስጨነቅም ብዬ እንጂ በጣም ነበር የናፈቀኝ። ደግሞ የምትወደውን ራስ ነው የሰራው። ልገምት። ጭራሽ ተሸፋፍና ትጠብቀኛለች። አሁንስ ትዳር ሳይሆን ግዳጅ ላይ ያለው ሁላ ነው የሚመስለኝ። ይሄኔ ገና እንዳገባኝ ቢሆን አንድ አልጋ ላይ በፍቅር እቅፍቅፍ ብለን ይሄን ያምሌ ዝናብ እናልፈው ነበር። ወይ ጊዜ። እስቲ ግለጭልኝ ምክንያቱን። በርበሬ ያልቋል። ባለፈው እንዲያስፈጨሽው አመት ሞላው እኮ አይበለም እንዴ? ቆይ በርበሬ ለከረር አይደል እንዴ? አይ እንግዲህ አትነትርከኝ። ልብስ ሳጥብዬ ዳክሞኛል። እሺ በየራስ ትችል ሰውዬ ልብስ ሳጥብ ነው ያልኩት አልኩ አይደለ? እና እራት የለም? አዎ በጊዜ ግባ ትይኛለሽ። በጊዜ ስገባ ደግሞ ምግብ የለም። በዛ ላይ ደግሞ ጭቅጭቅሽ። እቤት ቁጭ ብዬ ስታይኝ ጭራሽ አሽከራ አደረከኝ አይደለ? ለነገሩ ይበለኝ፣ እኔ ነኝ ያቀበጥኩ፣ እዚህ ላይ ያስቀመጥኩ።
ካልሲ ይታጠብልሃል፣ ልብስ ይታጠብልሃል፣ ምግብህን ትበላለህ። ሆድ ከሞላ ምን ትፈልጋለህ? አሽከር በለኝ። ውፋ ካንቺ ጋር እዚህ ከምጨቃጨቅ የማይናገረውን ድራፍቴን እጅ ብጠጣ ይሻለኛል። ጭራሽ አበረታችን ስታጠቅመ ማታ ልጨቀጭቀኝ። አሁን ስጭት ያልሽ እኔ እየናፈከኝ ነው። ነግሬያለሁ። ከዚህ ቤት ንቅንቅ በልና የመጨረሻችን ነው። ንቆኛል እኮ ድሮም ሲነገረኝ እኔ ነኝ። ምነው ለመቃጠል ቸኮልሽ ተባልኩ። ላገባት ነው ስል እውነታቸውን ይላል። ግን ቆይ ለምንድን ነው እንደ ድሮ መሆን ያቃተን? ማን ነው ጥፋተኛ? እኔ ወይስ እሱ? ጥፋቱን የጀመረው እኛ የሚለውን ነገር ትተን እኔ ማለት ስንጀምር አለብኝ ቃል ኪዳን አለብኝ ማል ጥለሽኝ ብትሄጂም ላልተካሽ በሌላ አለብኝ ቃል ኪዳን አለብኝ ማል ቃላችን ገና ጤን ሲል የሚያነሳ ሰውዬ አስሩን ሁሉ ጤን ያሰማል። እኔ በኩሌን ስወጣ እሱ ጭራሽ ስልክ አያነሳም አይደለ? ይምጣ ዛሬ መጨረሻችን በቃ ወይ ተዳ ይሄ ድራማ ብቻ አይደለም። እኔ አንድ ትልቅ ነገር ነው የተማርኩበት። ኢትዮጵያ ትዳር የክቡሩ ትዳር ማለት ነው በዚህ በቀላል ነገር ነው እየፈረሰ ያለው፣ በእንደዚህ አይነት ተራ ምክንያቶች። ሁለቱም የሚፈልጉት አንድ አይነት ነገር ነው፣ አንድ አይነት ሀሳብ፣ እንደ ድሮ መሆን፣ እንደ ድሮ መንቀሳቀስ። ምንድን ነው የከለከላቸው? አለማውራት። ቀላል ነገር ነው። በዚህ ምክንያት በእንደዚህ አይነት ምክንያት ነው የብዙዎች ትዳር የሚፈርሰውና በጣም የሚገርም ድራማ ነውና በርቱ በጣም አስተማሪ ነው። እንዲሁ ሁላችንም ራሳችንን ብናይ ብዙ ፍቾች የፍርድ ቤቱ አንሰማም፣ ብዙ ፍቾች በየሚዲያው አንሰማም ነበርና በጣም የሚገርም አስተማሪ ነው። ፍቅር ተቀም። እሺ መጣሃል እንዴ? የልጅነት ጓደኛዬ ቴዲ ይባላል፣ ተዋወቂው። ሰላም፣ እንዴት ነሽ? አለን። ኪድ ትባላለች፣ ባለቤቴ ናት። ይገርምሻል፣ ታች ያለው ምግብ ቤት ሊገባ ሲል በር ላይ ነው ያገኘሁት እና በስንት ጊዜያችን ተገናኝተንማ ዛሬ ምሳኔ ጋር ነህ ብዬ በግድ ነው ይዤው የመጣሁት። እንግዳ ስታመጣ ብትነግረኝ ጥሩ ነበር። ይቅርታ፣ ምንም አልተሰራም። ኧረ ምንም ችግር የለውም። በክብቤ ያው ምሳው ለዛሬ ባይሳካም እቺን የመሰለሽ ሚስትን ስላስተዋወቀኝ ግን በጣም አመሰግናለሁ። እንግዲህ በጣም ይቅርታ። ኧረ ምንም ችግር የለም። ያው እኔ በሰዓት ካልበላው ጨጓራዬን ስለሚያመኝ መሄድ አለብኝ። ወይ ደግሞ እንጀራ በበርበሬ ነገር ልስጥ? አይ አመሰግናለሁ። በርበሬሽ እንኳን ይቆየኝ። ከፈለክ ውጪ ወተን መብላት እንችላለን። እኔ እንኳን እዚሁ ጠብቄ በበላ ይሻላል። እሺ፣ መልካም ቀን ይሁንላችሁ። እሺ፣ ሰላም ዋል። እሺ፣ ሰላም ዋል። እሺ፣ ቻው። በቃ ቤቱ አይጠፋም መቼም። እመጣለሁ። እሺ፣ እመጣለሁ። አዎ፣ ብቅ በል። እሺ ቴዲ። እሺ፣ ምግብ አልሰራውም አላልሽም ነበር እንዴ? ጓደኛህን የመቀለብ ግዴታ የለብኝም ማለት። ትበላ እንደሆነ ብላ። በጣም ነው ግን የምታሳፍር። የፈለግከውን ማለት ትችላለህ። ይቅርታ፣ ስልኬን ረስቼ ነው። ምግብ የምትሰሪበት ፍጥነት ግን በጣም ይገርማል። ከፍሪጅ ወጣ እንዳላቀርብልህ ብዬ። አዎ፣ ለኔ ጤና ስበሽ እንደሆነ ገብቶኛል። እኔ የሚያሳስበኝ የጓደኛዬ የወደፊት ህይወትና ጤንነት ነው። እግዚአብሔር ያጽና። አሜን።
መቼስ እንደዚህ አይነት ለብያ አላስብም። ለምግብ እንደዚህ የሚል ሰው ያለ አይመስለኝም። አልቀነሰም ፍቅሬ እስካሁኑ በቃ አዎ ይሄ እኮ ራሱን በአርባ አባዛው አልቀነሰም ፍቅሬ እስካሁኑ በአርባ ሲባዛ 4 ደቂቃ ከምናምን ይመጣል። ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዙ ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ የሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምፁ ከኔ ነው ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ ከሞትና ከዳውድ የሚያመልጥ የለም ብያችሁ ነበር። ሰላም እንግዲህ ሰሞኑ ማታ ላይ ቀጠሮ ጌም አዘጋጅቼ ነበርና በጣም ሀገራዊ ጉዳይ ነው። ወደቡን ራሱ እናስመልሰዋለን ተብሏል። በዚህ ጌም እነ ጊፍት አሰጠኝ ማታ መጣህ ጊፍት ሰጠኝ ዘርበል በእናትህ እኔ ለራሴ ታስሬ እኮ ነው የወጣሁት። ምን አገባኝ? ጆን ዳንኤል ታስሮ ሲወጣ እንዴ ሰጣችሁት ጊፍት? እኔም እኮ ለዛ ብዬ እኮ ታስሬ የወጣሁት። ምን አገባኝ? እኔ ለራሴ መሩኛል ህይወት። ኧረ ምን ላልቅስሽ? ምን አገባኝ? ለምን ደም አታለቅስም እንዴ? እኔ ወገናችሁ አይደለሁ እንዴ? ለምን ሰፖርት ማታረጉ? አረ ዘርበል ሰውዬው ስራ እሺ እኔ እንትን ክፈልልኝ የተከራየሁበት የሱፍ አንተ ማን እንዴ ልብ እንዳላረግ ሂድ ከዚህ ወይኔ ገደለው። ሀበሻ ምንቀኛ ነው የሚባል ሀሳብ ተስማሙበታላችሁ? አይ ቲንክ እኔ እስማማበታለሁ ትንሽ አትሊስት። ዲላን ፔጅ ባለፈው ሲመጣ ታስታውሳላችሁ? ስለ ኢትዮጵያ ሲጠይቀኝ ያው እርስ በራሳችን እንዋደዳለን፣ በጣም እንፋቀራለን፣ እንተጋገዛለን ብያለሁ። ኦፍ ኮርስ ከውጭ ሀገር ለሚመጣ ሰው ራሳችን ሪፕሬዘንት የምናደርግበት መንገድ በጣም ፖዚቲቭ መሆን አለበት። የቤታችን ግን እዚህ ብናወራበት አይሻልም? አንድ ሀቅ ልነግራችሁ እፈልጋለሁ። ለምን እንደሆነ ባላቅም በጣም ብዙ ኢትዮጵያውያን አሉ የጓደኞቻቸው፣ የቤተሰቦቻቸው፣ የወንድሞቻቸው፣ የእህቶቻቸው፣ የፍቅረኛቸው፣ የሚስታቸው፣ የባላቸው ስኬት የማይፈልጉ በጣም ብዙ ሰዎች አሉ። ኦፍ ኮርስ ሁሉንም መውቀስ አልችልም። በጣም ብዙ ጥሩ ሰዎችም እንዳሉ ማለት ነው። ይህ ከየት ነው የመጣው? ለምንድን ነው ብዙዎቻችን ለመቅናት ቀላል የሆነው? መንቀኛ ለመሆን ቀላል የሆነበት ምክንያት ምንድን ነው ብዬ ራሴን ጠየቅኩት። አንድ ታሪክ ልነግራችሁ ፈልጋለሁ። 2 ገበሬዎች ነበሩ። እነዚህ 2 ገበሬዎች እንግዲህ ጎረቤታሞች ናቸው። አንዱ ገበሬ እርሻው ለምልሞለት አጭዶ ለመሸጥ እየተዘጋጀ ነው። ያኛው ገበሬ ደግሞ ምንም አይነት እህል ዘርቶም ማሳደግም አልቻለም። ድርቅ ላይ ነው ያለው። እነዚህ 2 ገበሬዎች እንግዲህ የተለያየ ሁኔታ ላይ ነው ያሉት። አንዱ ገበሬ ስኬት ላይ ነው፣ አንዱ ገበሬ ደግሞ ውድቀት ላይ ነው ማለት ነው። ይህ ውድቀት ላይ ያለው ገበሬ ምን ብሎ ያስባል? ኦኬ የኔ እርሻ እንግዲህ ምንም አልለመለመልኝም፣ ተበላሽቷል። የሱ ግን በጣም ተስተካክሎለት ህይወቱ ሊቀይር ነው። ስለዚህ ምን ባረግ ይሻለኛል ብሎ ራሱን ጠየቀ። 2 ምርጫ አይምሮ አቀረበለት። አንዱ ምርጫ ምንድነው? ሌሊት ተነስቶ የዛኛው ገበሬ እርሻ ማቃጠል ነው። which is ሁለቱም ድሃ ሆነው ያርፋሉ። ሁለተኛው ምርጫ ግን ምንድነው? እንደ ጎረቤት አንኳክቶ እባክህ ወንድሜ እንዴት አድርጌ የኔ እርሻ እንዳንተ ማለምለም እችላለሁ ብሎ መጠየቅ። ከዛ የሁለቱም እርሻ ማለምለም ማለት ነው። አያችሁ ብዙዎቻችን ሳናቀው እንግዲህ መጀመሪያው ምርጫ እንድንመርጥ ተደርገናል። which is የሌላ ሰው ስኬት ካወደቅን እኛ ኖርማል ወይም ደግሞ የተሳካልን ይመስለናል። ሁሉም ሰው ይውደቅ እንጂ እኔ ኖርማል ሆናለሁ የሚል አስተሳሰብ አለን። የአንድ ሰው ከፍታ ግን የኛ ዝቅታ ሊያመጣው አይችልም። እንደውም ስኬታማ ሰዎች በበዙ ቁጥር እቺ ሀገርም ትለወጣለች፣ እኛም የመለወጥ አቅማችን ከፍተኛ ይሆናል። ችግራችን ግን ያ ስኬታማ ሰው ከመጠየቅ ይልቅ መመቃኘት ባህላችን አድርገነዋል፣ ጸባያችን አድርገነዋል። ምንቀኝነት ማንም ሰው የትም ቦታ አያደርስም። ሁላችንም ነው ድሃ የሚያደርገን መንገዳችሁ። ስለዚህ ሁላችንም ድሃ ከምንሆን አይ ቲንክ አንድ ሰው ስኬታማ ሆኖ አንድ ድሃ ሰው መክሮ ከፍ ቢያደርግ ይሻላል። ስለዚህ በሌላ ሰው ከምትቀኑ ለምክር ጠይቁ። እውነቴን ነው የምላችሁ። መንገዱን አሳየኝ ብላችሁ ምክር ተቀበሉ። ይህ ምን ያደርጋል? ያኛውም ስኬታማ ያደርጋል፣ እናንተም ስኬታማ ያደርጋል። ሁላችንም እየተጋገዝን ከፍ እንላለን ማለት ነው። የማንም ሰው ከፍታ የእናንተ ውድቀት ሊሆን አይችልም። ወዳችኋለሁ። ሲያስብ 100% ነው መስማማው። ምንም ነገር አልጨምርም። ምቀኝነትን አስወግዱ፣ እናስወግድ። ጋይስ ወዳችሁ ይሄን ቪዲዮ ሼር አድርጉ። እኔ ራሴን ላጥፋ ነው ካምባ ጋይስ ይሄን ቪዲዮ ሼር አድርጉና ማለት ነው ለቤተሰብ ያድርሱ። እኔ ሁሉም ነገር ጨልሞብኛል ጋይስ። ጋይስ ይሄን ቪዲዮ ማለት ነው ሼር አድርጉ፣ ለብዙዎች አድርሱ ጋይስ። እኔ ኮሜንት ላይ አትሳደቡ በቃ
እኔ አሁን ባለማለት እኔን አታገኙም ጋይስ። ቻው። ይሄን ካየሁ በኋላ ምንድነው የተረዳ በዚህ ማለት እንዲህ አይነት ነገር እየተለመደ መጥቷል ሚዲያው ላይ ማለት ነው። ራሴን አጠፋለሁ ብሎ በቃ ቲክቶክ ላይ ይዘው ራሳቸውን የሚያጠፉ ምናምን እየበረቱ በጣም እየበዙ ነው። ኮሜንት ላይም በርቺ ምናምን የሚሏት ምናምን አሉና እቺ ሴት ምን አይነት ህይወት ላይ እንዳለች መታወቅ እሷና ፈጣሪዋ ብቻ ነውና ያለችበት መጥፎ ሊሆን ይችላል ከምትፖስታቸው ፖስቶች አንፃር እና ደግሞ እንደዚህ አይነት ድብርት ውስጥ የገባችበት ምክንያት ከምታደርገው ነገር ከምትፖስታቸው ነገሮች ከምታያቸው ነገሮችን የመጣ ነው ብዬ አስባለሁ። ቀጣይ ምን አይነት ፖስቶችን እንደምትፖስት አሳያቸዋለሁ። ነገር ግን የትኛውንም አይነት ነገር ብትፖስት እቺ ሴት ሰው ነች፣ በእግዚአብሔር አምሳል የተፈጠረች ሰው እስከሆነች ድረስ ቢቻል እዛ አካባቢ እሷን ማግኘት የምትችሉ ሰዎች፣ የምታውቋት ሰዎች አይዞሽ ከጎንሽ ነን ብላችሁ ከእንደዚህ አይነት ጭንቀት ድብርት ብታወጧት። አሁን ከሞተሽ በኋላ የሆነ ነገር ከሆነሽ በኋላ ማልቀሱ ሚዲያ ላይ መጫጫሁ ምንም ጥቅም የለውም ብዬ አስባለሁኝ እና ምንም አይነት ኃጢአት ውስጥ ምንም አይነት ነገር ውስጥ ወንጀል ውስጥ ምንም አይነት ነገር ውስጥ ብትሆን ሰውነት ይቀርማልና ቀጣይ አስጸያፊ ነገር ነው የምትፖስተው። አሁን ዛሬ ራሱ የፖስተችው ላሳያችሁ። ናሞ በየኔ ውድ ተሰቃየው ባንቺ ሞደድ ሐኪም የለኝ ከዚህ በላይ ናበልኒ ዘለላይ ዘለላይ አቲ ዘለላይ በይንሃ ግናዩ ግናይ እንዲህ አይነት ፖስቶችን ነው የምትፖስተው። በጣም ብልግና ከባህላችን ከሃይማኖታችን ጋር የሚጣረስ የሚጋጭ ከኢትዮጵያ ባህል ጋር ማይገናኝ ነገር ነው የምትፖስተው። ምናልባት እንደዚህ አይነት ነገር እንደዚህ አይነት ልምምድ ውስጥ መሆኑ ይሆናል እንዲህ አይነት ጭንቀት ውስጥ ዲፕሬሽን ውስጥ አስገብቷት ራሷን ለማጥፋት እንደዚህ ያበቃት ማለት ራሷን ለማጥፋት እንድትዘጋጅ ያደረጋት ብዬ ነው የማስበው እና ከእንደዚህ አይነት ነገር እንድትወጣ ከጎኑ ያላችሁ ሰዎች እንድትረዷት እንድታግዟት እላለሁ። ኮሜንት ላይም ደግሞ መጥፎ የሆነ አጸያፊ የሆኑ ነገሮች በርቺ የሆነ ማይሆን ነገር ተስፋ የሚያስቆርጡ ነገሮችን ባጽፉ ኮሜንት መስጠት ግዴታ አይደለም። እኔ የምላችሁን ብቻ ቶሎ ቶሎ እያደረጋችሁ እስክሪፕቶ ነው የሚወርደው። የእስክሪፕቶ እጅ ብቻ ሌላው አይወርድም፣ ደብተሩ አይወርድም። እሺ የፊታችንን ክብ እንስልና እስክሪፕቶአችንን እናወርዳለን። ክቡን ሳሉ እስክሪፕቶ አውርዱ። ግራ ጆሮአችሁን ሳሉ እስክሪፕቶ አውርዱ። ቀኝ ጆሮአችሁን ሳሉ እስክሪፕቶ ይውረድ። ግራ አይናችሁን እስክሪፕቶ ይውረድ። ቀኝ አይናችሁን እስክሪፕቶ ይውረድ። እያወረዳችሁ አይደለም። አፍንጫ እስክሪፕቶ ይውረድ። ከንፈራችሁን አንገታችሁን ሳሉ። የመጨረሻ ጸጉራችሁን ሳሉ። ጉድ። እስቲ አውርዱና ፎቶአችሁን ይዩት። ተጠጋግታለች። ፊት የሚመስል ነገር ሳሉ ቶሎ። ጆሮ ያለው፣ አይን ያለው፣ አፍንጫ ያለው እዛው ፔጅ ላይ እንደ ኢሞጂ የሚመስል ነገር፣ ጸጉር ያለው፣ አንገት ያለው ከመጀመሪያ ስዕላችሁ ጋር አወዳዱት። እሺ አሁን እዚህ ጋር ሲያለው ነው ከውጭ የመጣን ሰው ይሄን ሁለቱን ስዕል የመጀመሪያውን በጠይቀው ምን ብሎ ሊመልስልኝ ይችላል? ምንም አይደል? ሁለተኛውንስ ለምን እያየን ነው። የመጀመሪያው ለምን ተበላሸ? አላየን። ወንደርፉል። ይሄን ከኢሞሽናል ኢንተለጀንስ ጋር ምን ያገናኘዋል? ቺን ጌም በጣም ነው የምወዳት። ከብዙ ርዕሶች ጋር ያገናኘው ነው ማሰለጥናት። የመጀመሪያው የተበታተነው ቅርጽ ያጣው አይኔቱ ጋር ጆሮቱ ጋር እንዳለ የማይታወቅበት የመጀመሪያው ስዕል ስለ ራሳችን ያለን አመለካከት በትክክል ቁጭ ብለን ራሳችንን ሳንጠይቅ ሰዎች ባሉ፣ ቤተሰብ ባለን፣ ትዳራችሁ ባላችሁ፣ አብረው የሚሰሩ ሰዎች ባሉ አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ፣ እንደዚህ ነሽ፣ እንደዚህ ተቆጭ ነሽ፣ ተናዳጅ ነሽ፣ አትቺም፣ ኧረ ይሄ አትወዳደር፣ ይቅርብሽ፣ ላንቺ አይደለም የተለያየ የተባለው ነገር አለ አይደለ? አንቺ እነንም አትቺው፣ ከነዚህ ሰዎች ጋርማ አትገናኝ፣ እንደዚህ የተባለን የተነገረን ስለ ራሳችን ያለን አመለካከት
ነገሮችን የምናይበት መነጽር እንዲህ ዝብትንትን ያለ ነው። ምኑ የቱ ጋር እንዳለ አናውቅም። ስለዚህ ባህሪያችንን ማስተካከል አልቻለም። ለምን? ስቲል በሰዎች ኢንፎርሜሽን ውስጥ ነው ያለነው። ትክክለኛ የራሳችንን ማንነት ጠይቀን ለራሳችን አልመለስም። የሁለተኛው ስዕልስ ቁጭ ብላ ራሷን ዲዛይን ያደረገችን ሴት ያሳያል። ምክንያቱም ሁሉ ነገር ቦታው ላይ ስላለ ቅርጹን ስለጠበቀ። እናንተ ሰው ባላችሁ ነው መቀጠል የምትፈልጉት? ራሳችሁን ዲዛይን አድርጋችሁ ነው መቀጠል የምትፈልጉት? ራሳችን አይደል? እኔ ማን ነኝ? ምን እችላለሁ? ምን አልችልም? ምን አይነት ባህሪ አለኝ? ምን ያናድደኛል? ምን ያስደስተኛል? ምን አይነት ክህሎቶች አሉኝ? አስተሳሰቤ ምን አይነት ነው? ኔጌቲቭ ነው? ፖዚቲቭ ነው? ኢቭን እንደምባለው በጣም ተቆጭ ነኝ? ራሴ የማውቀው ባህሪ እኮ ይኖረኛል አይደለ? ራሴስ እንደማስበው እንደዛ ወይስ ምን አይነት ሰው ነኝ? አያችሁ፣ ቁጭ ብለን ራሳችንን ዲዛይን ስናደርግ ማንም ባለም መንገድ ከዛ በኋላ ራሳችንን አንመራው። ግልጽ ነው። ክፉ አሰልጣኝ አይደለም። ራሳችንን ዲዛይን የምታረጉበትን ቆንጆ ፒክቸር አምጥቼላችኋለሁ። አሜዚንግ ነው። ሴቶች በእንደዚህ አይነት መንገድ እርስ በርስ ሲማማሩ በጣም ይገርም የሚደንቅ መልእክት ነውና ያስተላለፈችው በጣም ደስ ይላል። ላይቭ ላይ ቁጭ ብሎ ዝም ብሎ ወሬ ብቻ ከማውራት ማለት ነው። እና እንደዚህ የላይፍ ስኪል በጣም ደስ የሚል ከመልእክቷ እንደተረዳችሁት ከራሳችን በላይ ሰው አያውቅልንም አያውቅንም። ስለዚህ ራሳችንን እናውቃለን፣ ድክመታችንን እናውቃለን። ለራሳችን በሰጠነው መንገድ የራሳችንን ልክ ስለምናውቅ በዛ መንገድ ነው መሄድ ያለብን እንጂ ከሰዎች በሰበሰብነው በቀረብነው ኢንፎርሜሽን አይደለም ራሳችንን መገንባት ያለብን። ትክክለኛ ኢንፎርሜሽን ሆነ ትክክለኛም ያልሆነ ኢንፎርሜሽን ሰዎች ስለኛ የሚናገሩትን ይዘን በዛ ላይ ተመስርተን አይደለም ራሳችንን መገንባት ያለብን። ከራሳችን ከቀድሞ ህይወታችን ከትምህርታችን ካለንበት ነገር ተነስተን ነው መንገዳችንን መቀጠል ያለብን የሚል ሚገርም ነውና ፌስቡክ ላይ ነው ይሄን ነገር ያገኘሁትና እቺን ሴት የምትገኝበትን ብዙ ስልጠና ሰጣለች። ሴቶች ገብታችሁ እያያችሁ ራሳችሁን ቢልድ ብታረጉ ብዬ እመክራለሁ። አንተ አይደለም ቆሻሻው ማጣት ነው። አንተ አይደለም ቆሻሻው ደካማ ጎንህን ተጠቅመው ካንተ የራቁና አንተን ያራቁ ሰዎች እነሱ ናቸው ቆሻሻዎች። አንተ አይደለም ቆሻሻ፣ የሰው ቆሻሻ የዚህ ቆሻሻና የድህነት አይደለም። አንተ የሚገድሉ የሚደፍሩ በዘር የሚያባሉ በስንት ነገር የተጨማለቁ ሰዎች ራሱ ቆሻሻ ነኝ ብሎ አልተናገሩም። እና አንተ እኮ ንጹህ ነህ። አእምሮ ንጹህ፣ መንፈስ፣ ልብ፣ ሁለንተና ንጹህ ሆነ ልጅ ነህ። እኔ ቆሻሻ ነኝ ይል ነበርና አንተኑ ስታዩ በጣም ውስጤን አንዘፈዘፈውና ይሄ ልጅ አሁን ብዙ ነገር የተደረገለት ነው። ነገር ግን እኔ የምላችሁ ከዚህ በፊትም እንደዚህ አይነት ህፃናት ይያዛሉ። ለአንዳንድ ሰዎች ለቪዲዮ ብቻ ለቲክቶክ እይታችሁ ይጠቀሙባቸውና ይተዋቸዋል። ይህን ስላችሁ በማስረጃ ነው። እንደ አቡሽ ጊሽታ ነው የሆነ አቡሽ የሚባል ልጅ ነበር። እንደዚህ ቪዲዮ ከተቀረጸ በኋላ የሆነ ልብስ ያለብሱትና ከዛ ልጇን የት እንደገባ አይታይም። ከሆነ ሰዓት በኋላ ሐዋሳ የሆነ እንደዚህ አይነት ሱስ ውስጥ ገብቶ ምናምን ይታያል። ልጆቹም የራሳቸው ችግር ሊኖር ይችላል። ልጆች ናቸው፣ ሊያስቸግሩ ይችላሉ። ብዙ ነገር አለ። ግን እንዲህ አይነት ነገር ሲሆን ለጊዜያዊ ነገር ለሳምንት ወይ ለአንድ ወር የሆነ ለቪዲዮ የሆነች ነገር ለማግኘት ብቻ እንዳይሆን በዚሁ ቢቀጥል። እንደዚህ የምታደርጉ ሰዎች፣ መልካም ነገር እያደረጋችሁ ያላችሁ ሰዎች እግዚአብሔር ይባርካችሁ፣ ደስ ይላል። ቀጣይ ልጁ ልብስ ቀይሮ አንዳንድ ነገር ሲያደርግ አሳያችኋለሁ እና ቀጣይነት ያለውን ነገር ቋሚ የሆነ ነገር ቢደረግለት ባይነኝ። ቀጣይ ቪዲዮዎችን እስኪ እንመልከታቸው። ስንት ይመስላል? ገምት ግን 6,000 ይመስላል። እሺ ስንት ነው? ይሄኛው እሺ እሺ ሙሉ ውሰድ። ከዛስ እሺ ችግር የለም ቁጠር። ስንት ነው? ቁጠር። 6,000 አልሞላም። እስኪ ብዙ ብር ነው። እስኪ ቁጠረው። ስንት ነው? 200 500 600 800 1,200 1,400 እሺ 1,400 1,600 1,800 2,000
2,200 2,400 2,600 ኤቢሲዲ እኮ ነው የሚችለው። 3,200 ሳይሆን የወደፊት ሚሊዮነር ነው የሚመስለኝና ልጁ ደግሞ ሂሳብ ላይ ያለው ነገር ይለያል። እስቲ ቀጣይም አለ። በጣም ደስ ብሎኛል። ደስ ይላል። አታልቅሰው፣ አታስለቅሰው። ይህ ልጅ እንደ ልጅ ነው በቃ ማደግ ያለበት። አልቅሶ እቃ ሰብሮ ተንከባሎ ጮሆ ምንዴትም ብሎ በቃ እንደ ልጅ የልጅነት ጊዜውን ጠብቆ ማደግ አለበት ባይኔ። በጣም ደስ ይላል። ይቀጥል ይሄ ነገር። ደፋሪዎች ምን ይደረጉ? አይሻላቸው ይቆረጥ፣ ይገደል ነው ብለህ ይቆረጥላቸው። ማርያም ደፋሪ ማለት ሴት የሚደፍር ሴት የሚደፍር ሞት ይገደል። በጣም መገደል አለባቸው ቢያዙ ብዬ አስባለሁ። አይዞስ ይታሰራሉ እንዴ? ህዝቡ አስተማሪ ነገር ቢሰጣቸው በጣም ደስ ይለኛል። ግዴታ መሆን ያለበት ነገር ነው። አደባባይ ላይ ቆዳቸው እንዲተልጦ ይሰቀሉ። ኮመንት ላይ ደፋሪዎች ምን ይደረጉ? ደፋሪዎች ምን ይደረጉ? እናንተም ኮሜንት ላይ ያሳውቁን። ይሄ ቻሌንጅ ይብቃ የሚል ቻሌንጅ፣ የሴቶች ጥቃት ይብቃ የሚል ቻሌንጅ ተጀምሯል። ሁሉም ይሄን ነገር ሚዲያውን አጥለቅልቆታል። ደስ ይላል። ነገር ግን ኢትዮጵያ ውስጥ ችግሩ ማለት ነው ከአንድ ሳምንት አልፍም የሆነ መፍትሄ ሳይገኝ የሆነ ነገር በቃ እንጨዋለን፣ የሆነ ነገር እና እንረሳዋለን። ቋሚ የሆነ መሰረት አናበጅለትም ለእንደዚህ አይነት ነገሮች እና ምንም ጥቅም የለውም። ስለዚህ እንዲህ መቀጠሉ ጥሩ ሆኖ ሳለ አንድ ላይ እንደ ህዝብ እንደ ሀገር የሆነ ቋሚ ነገር ቢሆን ባይ ነኝ። እኔ በተለይ ዝም ብሎ በመፈክር ምናምን አላምንም። የሆነ በቃ መሰረት የሚጨበጥ ነገር ነው ማየት የምፈልገው እና እንደዚህ ሴቶችን የሚደፍሩ ህጻናቶችን የሚያሰቃዩ ሰዎች ምን ይሁኑ የሚለውን ኮሜንት ላይ ያሳውቁ። ወይኔ በቅዱስ ሚካኤል ወይኔ በቅዱስ ሚካኤል በዚህ ባህል ቁንጥጫ ምን ይባላል? እሺ ይህ ቪዲዮ ስንት ላይክ ከገባ እራት ትገብሩኛል? ጥራት ብቻ ነው ቁርስ ነው። እሺ 3 A few moments later ፕሮፌሽናል ጥያቄ ነው የምጠይቅህ። ወደ ጥልቆ ሄደህ ታውቃለህ? እሱ ልምድ አለው ወደ ጥልቅ ደግሞ እራት ምናምን ትላለች እንዴ? መቼ ላይክ ምን ይፈልጋል እሱ? ቀጥታ እኮ ይዞ መንገድ ላይ ሄዳችሁ ኦክሲጅን ብታገኙ ምን ታደርጋላችሁ? ኦክሲጅን ባገኝ
አረ ሉክ ካስፈለገኝ ነው እንጂ ካላስፈለገኝ መጠቀም አልችልም። አንተስ ምን ታደርጋለህ? ሊጠቀም እችላለሁ። ለምሳሌ ኦክሲጂን ባገኘው ራሱ ሊጠቀም ይችላል፣ ላልጠቀም ይችላል። ኢትዮጵያ እናታችን ናት ካል አባታችን ማን ሊሆን ይችላል? አባታችን ዲላ። አንተስ? አባታችን አሜሪካ። አባታችን አሜሪካ። ኢትዮጵያ ውስጥ ነው ያለነው ያሉት ማለት ወይ ዘንድሮ። በነገራችን ላይ ዶርዜ ቪሌጅ ታውቃላችሁ? ቲክቶክ ላይ በጣም ይለቀቃል። ብዙ ቱሪስቶች እየመጡ ይጎበኟቸዋል። እና ሁለተኛ ቋንቋቸው እንግሊዝኛ መሆኑን ማን ነው የሚያውቀው? እስቲ ኮሜንት ላይ እኔ ነኝ የሚል እጁን ወደ ላይ። ሁለተኛ ቋንቋቸው እንግሊዝኛ ነው። ላሳያችሁ በማስረጃ እና በመረጃ። ቃጫ just to make ropes, baskets. Even we don't use any nail when we make the house. We trap the vertical poles of the house like this. Check it. It's really strong, yeah? So this is the first scrubbed one. Fibrous, green, rich in starch and energy. They can differentiate the smelling. It smells like watermelon and it smells like cucumber. Yes, like green watermelon cucumber. Yeah, and then we have pots. Then we keep those pots in a warm environment just to speed up the fermentation. Then we will squeeze on those parts like this. You see there is a water, juicy part. So this will be converted to powder by itself. That powder we call bulla. Here in Dorje we call it itima, which is used to make a porridge. So this is for the porridge, okay? And the rest one, this one which is almost green, which will be wrapped or covered with this false banana leaves, then buried underground minimum for 3 months, maximum up to 6-7 years. After 3 months of anaerobic fermentation, no oxygen, no water, this green one will be converted to brown. And the cucumber smell will be changed to cheese-like smell. At that time, it's ready to make the foods, so we call it kocho. Say kocho. 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 You need to stay here for 3 years, then our mothers teach you. Yes. So, from the back. Yeah, this will be kocho after 3 months, but it can stay up to 6-7 years. I told you. Kocho? Kocho. Ah, you can. Yeah. So when it stays longer, it becomes more better and better. It's like a wine. Yeah. So let's see the body one. Nothing is there. ያው ምን እንዳለ አያስፈልግ። ነገር ግን የልጁ የማስረዳት ጥበብ የድምፁ ጎልደን ቮይስ መሆኑ በነገራችን ላይ የትም አልሄደም። የዶርዜ እዛው አርባ ምንጭ ያደገ ልጅ ነው። ምንም እንግሊዘኛው እንደምታዩት ነው እና በምክንያት ነው። ሁለተኛ ፓርት አለው። እስቲ it is taller than the real banana, thicker than the real banana. That's why we call it fake or false banana. So every part of this plant is useful. Actually, a single false banana plant can store up to 25 liters of water. If there is no rain for 2 years or something, this plant can survive. Drought resistant. So we use the leaves as umbrella in rainy seasons. We chop them, feed the cattle that we keep inside with us. And also as a roof of the house when someone doesn't have the bamboo steam bags. And there's a place just to serve raw meat cooked for something, as a plate. And this is the dried part of the steam. Okay, so we use this one just to pack pots, butter or something when you go to market. በነገራችን ላይ እዚያ አካባቢ በስራ ምክንያት ለአንድ አመት ቆይቻለሁ። በዚያ አካባቢ ማለት ነው። የሚገርሙ ማህበረሰብ፣ አንድ ሌባ መጥፎ ባህሪ ያለበት ሰው ማታገኙበት ማለት ነው። የሚገርሙ ማህበረሰብ ናቸውና ለአርባ ምንጭ አካባቢ ለዶርዜ፣ ቄንቻ፣ ቦንኬ፣ ገርሴ ምናምን ለሚባሉ አካባቢዎች አጨብጭበናል። እዚያ ዝም ወጋም የለው በሰዎች ዘንድ የተባለ ሰው አሜን። አይገርምም ወይ በቸርነቱ አይገርምም ጌታ ይባርክ። በእውነት ቃል ለምልምቀን ያርል ይመችኛል። ዮኒ አንተም ትመቸናለህ። በጣም ሀምብል ሰው ነህ። እንወዳሃለን፣ እናከብረሃለን። ባለበት መልካሙን ይግጠም። ዩሲ የማንም ሰው ጉዳይ አይደለም። ብትሞት ማለት በጣም የከፋው ነገር ምድር ላይ ሞት አይደል? ብትሞት የማንም ሰው ጉዳይ አይደለም። ሶሻል ሚዲያ ላይ አነጋጋሪ መሆን ምናምን የማንም ሰው ጉዳይ አይደለም። ከሳምንት አያልፍም ጉዳይ፣ ከሁለት ቀን አያልፍም ሞትህ። ስለዚህ ይሄን ያክል ማለት በጣም የከፋው ነገር ሞትህ ይሄን ያህል የማንም ሰው ጉዳይ ካልሆነ
ለምን ለመስራት ለመሞከር ሰው እንደዚህ ይለኛል ትላለህ? ምክንያቱም የማንም ሰው ጉዳይ አይደለም። ያ ኮመንት የጻፈልህ ሰውዬ ከ5 ደቂቃ በኋላ ሌላ ነገር ውስጥ ነው፣ አያስብህም ጭራሽ። አንተ ነህ በስድቡ እየተምከነከንክ ሰራውን የምታቆመው የምትረበሸው አንተ ነህ። እሱ የእሱ ጉዳይ አይደለም። በቃ ኮመንቱን ጽፎልህ ወጥቷል፣ ረስቷል። የሌላ ሰው ቪዲዮ እያየ ነው፣ ወይ ኑሮውን እየኖረ ነው፣ ወይ ቤተሰቡ ነው፣ ወይ ከልጆቹ ጋር ነው። ስለዚህ የማንም ሰው ጉዳይ አይደለም ብለው በቃ የማንም ሰው ጉዳይ አይደለም። ሰምታችኋል። የዛሬው ቪዲዮአችን ይሄን ይመስል ነበር። በቀጣይ እስክንገናኝ መልካም ቆይታ ይሁንላችሁ። ባይ ባይ። ሰላሙን ወዳችኋለሁ። ላይክ እና ሰብስክራይብ እንዳይረሳ። ከተመቻችሁ ብቻ ላይክ ሰብስክራይብ አድርጉን፣ ያላስገድዳችሁም። ባይ ባይ።